አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአምና ቤተሰብ ወይ እንድናችሁ ሰላም ናችሁ ወይ? ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁ መልካም ኮሜንታችሁንም ጻፉልኝ። ወደ ቁርስ ሰረታ ነው በቭሎግ መጥቻለሁ። ዛሬ ቭሎግ ማርፈጃ ድረስ አብራችሁ ይቆዩ በትዕግስት ማለት ነው። እንግዲህ ቁርስ እየሰራሁ ነው። የምሰራው ገንፎ ነው ማለት ነው። እና እንግዲህ ከልጄ ጋር ተያይዤ ነው ከልጄ ጋር የምሰራው አብሬ። ያው በገላ ያው በውሃ ማሞቂያ ውሃ አፍልቻለሁኝ። ያው ቀለል ያደርጋል ሁሉን ነገር ማለት ነው። ውሃ ማሞቂያ ቡኮ ስታቦኩ ምናምን በጣም ጠቃሚ ነው። የጠቀመኝ ነገር ቢኖር ይሄ ውሃ ማሞቂያ ነው ማለት ነው። ወጥ ብሰራ ምናምን ቶሎ ይፈላል። በጎን በሌላ ብሪቅ ምናምን መጣድ አልፈልግም። ስቶብ ላይ መጣድ አልፈልግም። ቶሎ ይሄ በራሱ ጊዜ በ5 ደቂቃ ውስጥ ይፈላል ማለት ነው። ያው ሁላችሁም ታውቁታላችሁ፣ የምታውቁት ታውቁታላችሁ። እና እንግዲህ ገንፎዬን እየላኩት ነው እንደዚህ እያርጌ። ያው ውሃዬን እንዳልኳችሁ አለ በግላ ያው ፍል ውሃ 3 ጊዜ አፍልቼ አማስየዋለሁ። 3ኛው ነው ይሄ። ያው ቪዲዮ ላይ ረዘም እንዳይል ብዬ ብሎግ ስለሆነ አጠር ለማድረግ ሞክሬያለሁ በትንሱ። እና የውሃ ማሞቂያው በጣም አሪፍ ነው። የሚጠቅምና ጠቃሚ የሚጠቅም ነገር ነው። በጣም ወሳኝ ነገር ነው። የውሃ ማሞቂያ ገላያ ወሳኝ ነገር እና ያው ወደ መብሰል ደረጃ ደርሷል። ያው እንግዲህ ሳህኔን ምናምን አቀራርቤ ያለሁኝ ሳህኑን እንግዲህ ግድግዳው ላይ ዘይት ታልተቀባ ሳህኑ ይይዛል ማለት ነው። ያው ቅቤ አብስዬ ነበረ መጀመሪያ ላይ ያንን እየቀባሁ ነው ማለት ነው። ሳህኑን ሳይቀባ ብገለብጠው ይይዛል ሳህኑ እንዳይዝ ገንፎውን ለመገልበጥም እንዲያመቸኝ። ያው ይሄንን ማያውቅ የለም። እንግዲህ ገንፎውን በልኩ ነው። ገንፎና ጭቡ በትንሱ ይበቃል ይላሉ እኛ ሀገር ሰዎች ማለት ነው ሲተርቱ። ያው በልኩ አርጌ ነው የሰራሁት። እናም እንግዲህ ይሄንን መስሏል ገንፎ። በጣም አሪፍና ጣፋጭ ገንፎ ነው የሰራሁት። አው ወደ ጽዳት ገብቻለሁ። ያው መጋረጃ እያረጋገፍኩ ነው። ፍሬንች ነው እንዳለ ደጃፉ በጣም ትልቅ ነው። ሁሉንም ልብስ የሚያደርግ መጋረጃ ነው። መጋረጃ እንደዚህ ለፍሬንች የሚሆን መጋረጃዎች በአጠቃላይ የትራስ ልብስ መጅሊስ ምናምን እቃዎች የምትፈልጉ ፈለጋችሁበት ቦታ አደርሳለሁ ማለት ነው። ኢንሻአላህ በሰፊ ቪዲዮዎች ይዤ እመጣለሁ ማለት ነው። ያው ልብስ እያጠብኩ ምናምን ነው ቤት የማጸዳው። ልብስ እያጠብኩ ያው በገሳላ ነው የማጥበው ልብስ በሳምንት ነው የማጥበው። ዛሬ ደግሞ እሁድ ስለሆነ የልጆች ትምህርት ልብስ አለት ለትምህርት ቤት የሚታጠቡ እና እንግዲህ ሁሉንም በአንድ አደርግና በ8 ቀን አጥባለሁ ማለት ነው። እጅ ቢሆን ደግሞ ማጸዳው ልብሱ የሚታጠበው ማለት ነው 2 ሰዓት 3 ሰዓት ቁጭ ብዬ አንድ ቦታ ላይ ምናምን እንደዛ ነበረ ማለት ነው። ያኔ በጣም ህይወትን ቀለል ያደርጋል ማለት ነው። ማሽኖች ቀለል ያደርጉላችኋል፣ ድካም ይቀንሳል፣ እረፍት ነው። እሱ ሲያጥብ እኔ በጎን አጸዳለሁ ማለት ነው።
ያው እንግዲህ እያጸዳዳሁ ነው ቤቱን ሁሉ። ያው የሌ ቤት ስለሆነ እያነሳሳው ምናምን ያው ነጋ ነው እንደዚሁ መጣርገው። ያው አልሐምዱሊላህ በራስ ቤት መልፋት በጣም ጸጋም ነው፣ ህይወትም ነው፣ ዓለምም ነው። በራስ ቤት መልፋት በጣም ደስ ይላል። ደክሟችሁ ለፍታችሁ በሀገራችሁ አላህ ያብቃችሁ። በሰው ሀገር ለሰው ማኗኗር ነው። ሰው ቤት መስራት ያው የሰው ህይወት ማምራት ነው። የራሳችሁ ነገር ኖሯችሁ በራሳችሁ ብቻ ስትደሰቱ ነው ደስተኛ የምትሆኑት። ያው የሰው ገንዘብ የሰው ጌጥ አያደምቅማ የሚባለው። እና እንግዲህ በረንዳ እያጣጠብኩ ነው አሁን ላይ። በረንዳ እንግዲህ ሁሌም ጧት ጧት አጥባለሁ ማለት ነው። ያው ቆሻሻ ምናምን አይችልም፣ ቀየውም ሊሾ ምናምን ስለሌለው አይችልም ማለት ነው። እናም በረንዳዬን እንደዚህ በሳሙና ሽት አድርጌ እያጠብኩ ነው። ፀሐይ ነው ያው ረፍዷል ማለት ነው። እንግዲህ በረንዳውንም ጨርሼ ቤቱንም ሁሉንም ትራስ ልብሶች እያስተካከልኩ ነው። የፊራሹን ልብስ ሶስቱንም የፊራሽ ልብስ ያው አጥቤው ነበረ። አሁን አደርቀዋልም ማለት ነው። አዳርቄ እንግዲህ ይሄንን እያለበስኩ ነው። በቅርብ ጊዜ ነበር ያው መቀየሪያ አለ። በቅርብ ጊዜ ስለቀየርኩት ቋሸሽ ስላለ ደግሞ የታችኛው ለቀላቅል አድርገው ብዬ ነው። እንግዲህ ያው ግድ ነው የትራስ ልብስ እና የፍራሽ ልብስ ሲኖሩ መቀያየሪያ፣ ሁለት መቀያየሪያ መኖሩ ግድ ነው ማለት ነው። አስፈላጊም ነው ደግሞም ደስ ይላል። አንዱ ሳምንት አንድ አይነት አንድ ሳምንት አንድ አይነት ሲሆን ለአእምሮአችንም ፈታ ዘና ያደርገናል። እና ያው የትራስ ልብሶች ያው መቀየሪያ ያስፈልጋቸዋል። ሁሉም ሰው የሚያውቀው ነው። ያው እና እኔም እንግዲህ ካሁን ያው ቶሎ ለቅለቅ አድርጌ ወደው ለበስ አረኩት። አንድ ሰሞን ደግሞ እንትን ትል ሌላ ቀይራለሁ ማለት ነው። እና እንግዲህ ይሄን ይመስላል ቪዲዮዎቼ ይሄን ይመስላሉ። በአዳዲስ ቪዲዮዎች እመጣለሁ እንዳልኳችሁ እቃዎችን ትዕዛዞችንም ይዤ እቀርባለሁ። ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላለሁ። እስካሁን ስለተከታተላችሁ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ። አሰላሙ አለይኩም።